ከታሪክ የምንማረው አንድ ትልቅ እውነት አለ። ሁሉም ሀገራት ስርዓትና አኗኗራቸውን ይቀይራሉ፣ ይለውጣሉ ወይም ያሻሽላሉ። ሆኖም ግን ለውጥን የሚተገብሩበት መንገድ ይለያያል። አንዳንዶች ያለውን ስርዓት ሙሉ በሙሉ አፍርሰው ከመሰረቱ ጀምረው አዲስ ስርዓት ለመገንባት ይመርጣሉ። ይህን አብዮት እንለዋለን። ሌሎች ግን ያለውን ሁሉ ያፈርሱም። የሚሰራውን ያቆያሉ፣ የተበላሸውን ያርማሉ፣ የጎደለውንም ይሞላሉ። ይህንን ሪፎርም ወይም ማሻሻያ እንለዋለን። እርግጥ ነው አንዳንድ አብዮቶች አስፈላጊ ፖለቲካና የማህበራዊ ለውጦችን አምጥተዋል። ሌሎች ደግሞ ረጅም ግጭት፣ አለመረጋጋትና ተቋማዊ ውድቀትን አስከትለዋል። ታዲያ እንደ ኢትዮጵያ በብዝሃነት በረጅም ታሪክና በተለያዩ የፖለቲካዊ ስርዓቶች ያለፈች ሀገር የትኛውን መንገድ ብትመርጥ የበለጠ ይጠቅማታል? የመደመር እሳቤስ ወደ የትኛው ያደላል? ወደ አብዮት ወይስ ወደ ሪፎርም? ቆይታችን ለዚህ ምላሽ ይኖረዋል። ስለዝነኛው የፈረንሳይ አብዮት ጥቂት እንበል። የፈረንሳይ አብዮት የዓለምን ታሪክ ከቀየሩ ክስተቶች አንዱ ነበር። የንጉሳዊ ስርዓትን አስወግዶ የነጻነትና የእኩልነት ሐሳቦችን ቢያጎላም በተመሳሳይ ጊዜ ደም መፋሰስን፣ የፖለቲካ አለመረጋጋትንና የማህበራዊ ቀውስን አስከትሏል። እንግሊዛዊ ፈላስፋ ኤድመንድ በርክ ሪፍሌክሽንስ ኦን ዘ ሪቮሉሽን ኢን ፍራንስ በተሰኘ ታዋቂ መጽሐፋቸው ስለ ፈረንሳይ አብዮት ሲጽፉ አንድን ሀገር መቀየር ማለት ያለፈውን ሁሉ ማፍረስ አይደለም ይላሉ። በእርሳቸው እይታ ማህበረሰብ ለዘመናት የገነባቸውን ተቋማትና እሴቶች በአንድ ጊዜ ማፍረስ ከነጻነት ይልቅ ትርምስን የመፍጠር አደጋ አለው። ስለዚህ ዘላቂና አሻጋሪ የሆነ ለውጥ የሚመጣው ያለውን በጎ ጎን ጠብቆ የጎደለውን እያሻሻሉ ሲኬድ እንጂ ሁሉንም ከመሰረቱ በማፍረስ አይደለም። እንግሊዛዊው ፈላስፋ ኤድመንድ በርክ ያነሱት ሙግት በኢትዮጵያ የለውጥ ሂደቶችን ለመረዳትና ለመተንተን የሚያስችል ምልክት አለው። ፈጣንና ስር ነቀል አብዮቶች ማህበረሰቡ ለዘመናት የገነባቸውን ጠቃሚ ተቋማትና ታሪካዊ መዋቅሮች ያፈርሳሉ። ለውጥ ማለት ያለፈውን ሁሉ ማጥፋት ሳይሆን ጠቃሚ ተቋማትን እየጠበቁ ጉድለቶችን ማሻሻል ነው። በኢትዮጵያ ከንጉሳዊ ስርዓት በኋላ የመጣው የ1966 አብዮትም ሆነ የ1983 የስርዓት ለውጥ ከማሻሻያ ይልቅ አብዮትን የመረጠና የቀደመውን አፍርሶ ከዜሮ መጀመርን የተከተለ ነበር። በዚህም ሀገርም ዜጎች የከፋ ጉዳት እንዲስተናገድባቸው አድርጓል። ሌላው ቀርቶ በ1983 ዓ.ም የሀገር መከላከያ ሰራዊትን ሙሉ በሙሉ በትኖ በአዲስ ለመተካት የተደረገው አብዮት ከቤተሰብ እስከ ሀገር ያስከፈለው ዋጋ በቅርቡ የሚታወስ ነው። ይህ አብዮታዊ ለውጥ ተቋማዊ ቀጣይነትን ለማስጠበቅ ፈተና ሆኖም ቆይቷል። በሀገራችን በሁለቱ የፖለቲካ ሽግግሮች አዲስ ስርዓት ለመገንባት ሲሞክር የቀድሞ ተቋማትንና ልምዶችን ጠቃሚውን እያስቀጠሉ ጎጂውን ከማስወገድ ይልቅ ሙሉ በሙሉ የመተካት ዝንባሌም ታይቷል። ይህም እንግሊዛዊ ፈላስፋ ኤድመንድ በርክ በፈረንሳይ ጉዳት አስከትሏል ያሉት አብዮታዊ ለውጥ በኢትዮጵያም መድረሱን እናስተውላለን። በዚህ መነሻም ለውጥ በአዋጅ ወይም በኃይል ብቻ አይሳካም የሚለውን የምሁሩን የጆን ኮርተርን አስተያየት በአንክሮ እንመለከታለን። ሰዎች ለውጥን ሲረዱ ሲያምኑበትና የራሳቸው ጉዳይ አድርገው ሲሳተፉበት ነው ለውጡ ዘላቂ የሚሆነው። ስለዚህ ቁረጠው ንቀለው ከሚሉ የፈረንሳይ አብዮት ይልቅ ቆም ብሎ እንዴት እናሻሽለው በማለት መጠያየቁ ጉዳት በመቀነስ ለውጡን ሰላማዊና ዘላቂ ያደርገዋል። ታዲያ ለውጥን በሰላማዊ መንገድ ለማስተዳደር ዋናው መሳሪያ ምን ይሆን? መልሱ አንድ ነው፣ ምክክር። በሰላም ግንባታ ጥናት የሚታወቁት ጆን ፖል ሌደራክ እንደሚሉት ዘላቂ ሰላም የሚገነባው የተቃርኖ ሐሳብ ያላቸው ወገኖች እርስ በርሳቸው ሲነጋገሩ፣ የሌላውን ስጋት ሲረዱና የጋራ መፍትሄ ሲፈልጉ ነው። የትጥቅ ትግል በመሳሪያ ኃይል አንዱን አሸናፊ ሌላውን ተሸናፊ ያደርጋል። ይህ ደግሞ ቂምን፣ ውድመትንና በቀልን እንጂ ዘላቂ ሰላምን አያመጣም። ደግሞም ይህንን በሀገራችን ቀደም ሲል ደርሶብን አይተነዋል። ምክክር ግን ፖለቲካዊ ልዩነቶችን ከጠላትነት ወደ ጤናማ የሐሳብ ፉክክር ይለውጣል። የእነዚህ ምሁራን ሐሳቦች ከኢትዮጵያ የመደመር እሳቤ ጋር በብዙ መልኩ የሚገናኙ ናቸው። የመደመር መርህ ያለውን ጠብቆ የጎደለውን ሞልቶ የተበላሸውን አርሞ መጓዝ ነው። በመደመር እይታ ሀገር እንደ ህያው አካል ትታያለች። ህያው አካል ሲታመም መታከም እንጂ መቆረጥ እንደሌለበት ሁሉ የሀገር ውስጥ የፖለቲካ ህመሞችን በምክክርና በመደማመጥ ሊታከሙ ይገባል። ስለዚህ ከታሪክ የምንወስደው ትምህርት ግልጽ ነው። ለውጥን ማቆም አንችልም። ነገር ግን ለውጥ የሚመራበትን መንገድ በህግ በተቋማትና በውይይት ማስተዳደር እንችላለን። የያዙትን ጠመንጃ አስቀምጦ
ሐሳብን ወደ መደርደሪያ ጠረጴዛ መምጣት ብቸኛው ትርፋማ መንገድ ነው። ለውጥ የማይቀር ነው። ጥያቄው ለውጡ ይመጣል ወይስ አይመጣም የሚል ሳይሆን ለውጡን እንዴት እንምራው የሚለው ነው። ዘላቂ ሰላምና ልማት የሚመጣው በችኮላ ለውጥ ሳይሆን ተቋማትን በማጠናከር ሕግን በማክበር ልዩነቶችን በውይይት በመፍታትና በጋራ መግባባት ላይ የተመሰረተ ሽግግርን በመገንባት ነው። ጠመንጃ ግጭትን ሊያቆም ይችላል፣ ልብን ግን አያሸንፍም። ምክክር ደግሞ ልዩነትን ወደ መግባባት፣ አለመተማመንን ወደ እምነት፣ ግጭትንም ወደ ዘላቂ ሰላም የሚቀይር ድልድይ ነው። ሪፎርምም ያለውን እየጠበቀ የጎደለውን በማሻሻል ጠንካራ ተቋማትንና የተሻለ ሀገርን ለቀጣዩ ትውልድ ያስረክባል።